ሰላም። ዛሬም እንግዲህ በቀረቡልን ምንጮች ላይ ተመሰረተን ለምናደርገው ጥልቅ ውይይት እንኳን በደህና መጣችሁ። ዛሬ የምንመራምረው ምናልባት የሰው ልጅ ከሚያስባቸው ጥያቄዎች ሁሉ እጅግ ጥንታዊ የሆነውን ነው። ከሞት በኋላ ምን አለ? በጣም መሰረታዊ ጥያቄ ነው። አዎ። እና የቀረቡልን ሰነዶች በዚህ ጉዳይ ላይ በጣም ግልጽ የሆነ ምናልባትም አንዳንዶቹን ሊያስገርም የሚችል አቅጣጫ ነው የሚያሳዩት። ልክ ነው። በተለይ አሁን ካለንበት ስጋዊ አካል ወደሚጠራው መንፈሳዊ አካል ስለሚደረገው አስደናቂ ለውጥ፣ ስለሚጠበቀን ፍርድ እና በዚህ ሁሉ ሂደት ውስጥ ደግሞ ከምናውቃቸው መላእክት ጋር ስላለን ግንኙነት በዝርዝር እንወያያለን። አዎ፣ ዛሬ የምንመረምራቸው ሰነዶች በተለይ በትንሣኤ እና በፍርድ ጽንሰ ሐሳቦች ላይ እውነትም ጥልቅ ትንታኔ ነው የሚሰጡት እና የምናነሳቸው አንዳንድ ሐሳቦች ምናልባት ብዙዎች ከሚያውቁት ትምህርት ትንሽ ለየት ያሉ ሊሆኑ ይችላሉ። አዎ፣ ያንን አስተዋላለሁ። ስለዚህ የአንዳንዱነቱ በጥንቃቄ እንመርመር። ውይይታችን በሦስት ዋና ዋና ክፍሎች ይከፈላል። በመጀመሪያ በስጋዊ እና በመንፈሳዊ አካላት መካከል ያለውን ልዩነት እንረዳለን። ቀጥሎ ደግሞ የትንሣኤ ዓላማ ለሁሉም አንድ አይነት እንዳልሆነ እንፈትሻለን። እሺ። በመጨረሻም የሰው ልጆች በዚህ አዲስ ሕይወት ውስጥ ስለሚኖራቸው ያልተጠበቀ ስፍራ እንመረምራለን። በጣም ጥሩ። እስኪ ከመነሻውን ጀምር። ከመጀመሪያው ሰው ከአዳም። ምንጮቹ እንደሚሉት የአዳም አካል ከምድር አፈር ነው የተሰራው። በመርገምት ስር ወድቆ ለመበስበስና ለሞት የተዳረገ ነበር። አዎ፣ ሟች አካል ነው። እዚህ ላይ የቀረበ አንድ ምሳሌ በጣም ስቦኛል። መሬት እሾህና አሜከላን እንዲያበቅል እንደተፈረደበት ሁሉ የአዳም ስጋዊ አካልም የኃጢአትና የስጋን ፍላጎት ያመነጫል ይላል። በትክክል ወደ አፈር ተመላሽ ነው እና ምንጮቹ ይህንን አካል በግሪክ ቃል ፕሲኪኮስ ብሎ ይጠሩታል። ፕሲኪኮስ? አዎ፣ ትርጉሙም ነፍሳዊ ወይም በተፈጥሮ የሚመራ አካል ማለት ነው። ከትንሣኤ በኋላ የሚኖረን አካል ግን ፕናማቲኮስ ይባላል። ፕናማቲኮስ? አዎ፣ ይሁም መንፈሳዊ ማለት ነው። ልዩነታቸውን ለመረዳት ያው እንደ አባጨጓሬና ቢራቢሮ ማሰብ እንችላለን። ኦ፣ በጣም ጥሩ ምሳሌ ነው። ሁለቱም አንድ አይነት ሕይወት ናቸው፣ ግን አንዱ ምድራዊ ተመጋቢና ለጥቃት የተጋለጠ ነው። አዎ። ሌላኛው ግን ሙሉ ለሙሉ የተለወጠ የከበረና በነጻነት የሚበር ነው። ሽግግሩ እንደዚህ አይነት ስር ነቀል ለውጥ ነው። ስለዚህ አዲሱ አካል ማይበሰብስ የከበረ፣ አዎ፣ በኃይል የተሞላና የማይሞት ነው። ስለዚህ የምናገረው ስለ ነፍስ ብቻ አይደለም ማለት ነው። ስለተለወጠ፣ ስለተሻሻለ አካል ነው። በፍጹም። ይህ አካል ምን አይነት ገደቦች ወይም ነጻነቶች ይኖሩታል? ምንጮቹ እንደሚጠቁሙት ይህ መንፈሳዊ አካል ከሥጋዊ ገደቦች ነፃ ነው። ለምሳሌ ኢየሱስ ከትንሣኤ በኋላ በተዘጋ ክፍል ውስጥ እንደገባ እናውቃለን። ልክ ነው። በቅጽበት ከአንድ ቦታ ወደ ሌላ ቦታም ይንቀሳቀስ ነበር። በትክክል። በተመሳሳይ ደግሞ ከትንሣኤ በኋላ ሰዎች እንደ መላእክት ስለሚሆኑ ማግባትም ሆነ መጋባት እንደማይኖር ተጠቅሷል። ይህ የሚያሳየው የምድራዊ ሕይወት ማኅበራዊና ባዮሎጂያዊ ስርዓቶች በዚያ እንደማይቀጥሉ ነው። አዎ፣ ሙሉ ለሙሉ አዲስ ስርዓት ነው። እሺ። ይሄ ወደ መንፈሳዊ አካል የሚደረገው ሽግግር በጣም አስደናቂ ነው። ግን እዚህ ላይ አንድ አእምሮዬን የያዘ ነጥብ አለ። ምንጮቹ ትንሣኤ ለጻድቃን ብቻ ሳይሆን ለኃጥአንም ጭምር ነው ይላሉ። አዎ፣ ይሄ ብዙ ጊዜ የሚያስተውል ነጥብ ነው። እንዴት ሊሆን ይችላል? እኔ ሳስብ ምናልባት የሰሩት ሥራ ከንቱ እንደነበርና ምን እንዳጡ ለማሳየት ይሆን? ወይስ ሌላ ጥልቅ ምክንያት አለው? ጥሩ መላመት ነው። ግን ምንጮቹ የሚሰጡት ምክንያት ይበልጥ ቀጥተኛ ነው። የኃጢአትን ትንሣኤ ዓላማ ፍጹም የተለየ ነው። ለክብር ሳይሆን ለፍርድ ነው። ለፍርድ? አዎ። እነርሱም የነሱት በታላቁ ነጭ ዙፋን ፍርድ ፊት ለመቅረብ ነው። ቆይ፣ ይቅርታ፣ እዚህ ላይ ላቋርጠ። ታላቁ ነጭ ዙፋን ፍርድ ስንል ይህ ከተለመደው የፍርድ ቀን ሐሳቤ በምን ይለያል? በጣም ጥሩ ጥያቄ ነው። ለምንድን ነው ስሙ የተለየው? ምንጮቹ ስለዚህ መድረክ ምንነት ምን ይላሉ? ታላቁ ነጩ ዙፋን የሚለው ስያሜ የፍርዱን የመጨረሻነት ፍጹምነትና አስፈሪነት ያመለክታል። ነጩ ዙፋን የፍርዱን ንጽሕናና ፍትሕ ያሳያል። እሺ። ታላቁ መባሉ ደግሞ ከእርሱ በኋላ ሌላ ፍርድ እንደሌለ ያመለክታል። በዚህ ፍርድ ፊት የሚቆሙት በሕይወት ዘመናቸው የእግዚአብሔርን ጸጋ ያልተቀበሉ ናቸው። ስለዚህ የጻድቃን ፍርድ ለሽልማት ሲሆን የእነሱ ግን ለቅጣት ነው ማለት ነው። በትክክል።
ስራቸው ተመዝኖ ቅጣት ለመቀበል ነው። በጣም የሚገርም ነው። ታዲያ ለዚህ ፍርድ የሚነሱበት አካል ከጻድቃን መንፈሳዊ አካል ጋር አንድ አይነት ነው? በፍጹም አይደለም። እዚህ ላይ ነው ነገሩ ይበልጥ ውስብስብ የሚሆነው። ምንጮቹ እንደሚሉት ኃጥአን የሚነሱበት አካል ሌት ባለ ውለታ የተዘጋጀ ነው። እንዴት? ዓላማው በእሳት ባህር ውስጥ የሚደርሱባቸውን ቅጣት መቋቋም እንዲችል ነው። ዋው! እስኪ ለማሰብ ሞክሪ። አንድን ተራ ዕቃ እሳት ውስጥ ብትከቹ ተቃጥሎ ይጠፋል አይደል? አዎ፣ አመድ ይሆናል። ግን ምንጮቹ እንደሚሉት ይህ ለፍርድ የተዘጋጀ አካል ቅጣቱን እንዲቀበል እንጂ በእሳት እንዲጠፋ ተደርጎ የተሰራ አይደለም። ስለዚህ ዓላማው መጥፋት ሳይሆን የፍርዱን ክብደት ሙሉ በሙሉ መቀበል ነው ማለት ነው። በትክክል። ስለዚህ ትንሣኤ ለሁሉም ሲባል የትንሣኤው ዓላማና ባህር ፍጹም የተለያየ ነው። እንግዲህ የፍርዱ ቀን ዋና ዓላማው የእግዚአብሔር ፍትሕ ለፍጥረት ሁሉ በይፋ የሚገለጥበት መድረክ መሆኑ ነው። አዎ፣ ቅጣትና ሽልማት ብቻ ሳይሆን የማሳያ መድረክም ነው ማለት ነው። በትክክል። በዚያ ቀን የሁሉም ሰው ሕይወት የጻድቃንም የኃጥአንም በይፋ ይገለጣል። ለቅዱሳን እምነታቸው እውነተኛ እንደነበር፣ እግዚአብሔርና ሰዎችን እንደወደዱ እንዲሁም ፈተናን እንዳሸነፉ የሚያሳይ ሕያው ማስረጃ ይሆናል። እሺ። ለኃጥአንም ዓመፃቸው፣ የእግዚአብሔርን ጸጋ መናቃቸው እና ክፉ ሥራቸው ስለሚገለጥ የእግዚአብሔር ፍርድ ምን ያህል ጻድቅ መሆኑን ሁሉም ፍጥረት ያረጋግጣል። ዋናው ጉዳይ ኃጢአት መስራት ብቻ ሳይሆን ንስሐ ለመግባት ፈቃደኛ አለመሆን መሆኑን ነው የሚያጎሉት። አዎ፣ ምንጮቹ የሚያጎሉት ያንን ነጥብ ነው። ይሄ የፍርዱ ቀን ሐሳብ በጣም ግልጽ ነው። ነገር ግን አይምሮዬ ውስጥ የሚመጣው ቀጣይ ጥያቄ አለ። ከተነሳም በኋላ እንደ መላእክት እንሆናለን ተብሏል። አዎ። ታዲያ ልዩነታችን ምንድን ነው? ዝም ብለን ሌላ አይነት መልአክ ነው የምንሆነው ወይስ ከዚያ ያላቀ ነገር አለ? ይህ በጣም ወሳኝ ጥያቄ ነው። እናም እዚህ ላይ ነው ምንጮቹ አብዛኞቻችን ከምንገምተው የተለየ ነገር የሚያቀርቡት። በመጀመሪያ ምንጮቹ ስለ መላእክት አካል ሁለት አይነት አመለካከት እንዳለ ይጠቅሳሉ። እሺ። አንደኛው መላእክት ልክ እንደተነሱ ሰዎች መንፈሳዊ አካል አላቸው ይላል። ሁለተኛው ደግሞ መላእክት አካል የሌላቸው መንፈሶች ብቻ ናቸው ይላል። የትኛውም ትክክል ይሆን ግን ቁልፍ የሆኑ ልዩነቶች አሉ። ለምሳሌ መላእክት ከሰዎች የበላይ ኃይለኞችና ውብ እንደሆኑ ተጠቅሷል። ነገር ግን እና ይሄ ነው አስደናቂው ነጥብ፣ መላእክት አገልጋዮች ናቸው እንጂ ወራሾች አይደሉም። ቆይ ይሄንን ሐሳብ በደንብ እንየው። እውነት ለመናገር ይሄ ለመቀበል ትንሽ ይከብዳል። አውቃለሁ። መላእክት አገልጋዮቻችን ናቸው የሚለው ሐሳብ ከለመድነው አስተሳሰብ ጋር ይጋጫል። እኔ ሳስብ የነበረው መላእክት ከኛ እጅግ የላቁ ኃያላን እና በሰማያዊው ሥርዓት ከፍ ያለ ቦታ አላቸው እንደሆኑ ነው። አብዛኛው ሰው የሚያስበው እንደለ ነው። ታዲያ ምንጮቹ ይህንን የሥልጣን ለውጥ እንዴት ነው የሚያጸድቁት? ምክንያቱ ይሄ ነው። መላእክት በምድር ላይ እንደ ሰው አልኖሩም፣ መከራን አልተቀበሉም፣ በፈተና ውስጥ አልፈው እምነታቸውን አላጸኑም። በዚህም ምክንያት በሺህ ዓመቱ መንግሥት ውስጥ ከክርስቶስ ጋር የመግዛት ሥልጣን የላቸውም። ያልከኝ ያለው በምድር ላይ መከራን መቀበላችን ለዘላለም የምንወርሰው ርስት ይወሰናል ማለት ነው? በትክክል። ይህ እኮ ሙሉውን እይታ ይቀይረዋል። ምንጮቹ የሰው ልጆችን የተስፋው ቃል ወራሾች በማለት ይገልጻሉ። ወራሾች? አዎ፣ ይህ ውርስ የተሰጠው ለአገልጋዮች ሳይሆን ለልጆች ነው። መከራን የተቀበሉ የሰው ልጆች በተለይም ሰማያት ይህንን የመግዛት መብት በልዩ ሁኔታ ያገኛሉ። ስለዚህ መላእክት እኛን እንዲያገለግሉ የተላኩ ቢሆኑ የዘላለም መንግሥት ወራሾች ግን አይደሉም። የሰው ልጅ በእምነትና በመከራ ውስጥ አልፎ አምላክ ያዘጋጀለትን ርስት የሚወርስ ሲሆን፣ መላእክት ደግሞ ይህንን ሂደት የሚያገላግሉ ናቸው። ይህ በእውነት ያልተጠበቀ የሥልጣን ተዋረድ ነው። ይህ ወርስ ግን የአስደናቂ ክብር በራስ ሰር የሚገኝ ነው ወይስ ቅድመ ሁኔታዎች አሉት? ጥሩ ጥያቄ ነው። ይህ ደግሞ ወደ ግለሰብ ደረጃ ይመራናል። እምነት ወሳኝ መሆኑን እናውቃለን። ነገር ግን ምንጮቹ እምነት ብቻውን በቂ እንዳልሆነ አበክረው ይናገራሉ። አዎ፣ ይህ በጣም ወሳኝ ነጥብ ነው። ምንጮቹ እንደሚሉት እውነተኛ እምነት በተግባር መረጋገጥ አለበት። በተግባር? አዎ። አንድ አማኝ በእምነት ጉዞውን ቢጀምርም ከእምነቱ ሊወድቅ፣ የተቀበለውን ጸጋ ሊተው፣ አልፎ ተርፎም ይቅርታው ሊሰረዝበት እንደሚችል ያስተናግቋሉ። እዚህ ላይ የተጠቀሙበት አንድ ዘይቤ በጣም አስደንቆኛል። የእምነት መርከብ መሰበር ይላሉ። አዎ፣ በጣም ከባድ አገላለጽ ነው። መርከብ ሲሰበር ጉዞውን በሙሉ ይጠፋል፣ የተጓዘው ርቀት ሁሉ ከንቱ ይሆናል ማለት ነው። በትክክል።
ይህ ማለት አንድ ሰው የጀመረው የእምነት ጉዞ በመጨረሻው ሰዓት ሊከሽፍ ይችላል እያሉ ነው ምንጮቹ። በትክክል ያንን ነው እያሉ ያሉት። ልክ አንድ መርከብ ወደብ ከመድረሱ በፊት እንደሚሰጥም ሁሉ አንድ ሰውም በእምነት የጀመረውን ጉዞ ላያጠናቅቅ ይችላል። እንግዲህ ስለዚህ እስከ መጨረሻ በእምነት መጽናት፣ ትእዛዛትን መጠበቅ እንዲሁም እግዚአብሔርንና ሰዎችን መውደድ የእውነተኛ እምነት ማረጋገጫዎች ተደርገው ተገልጸዋል። እምነት የአንድ ጊዜ ውሳኔ ብቻ ሳይሆን የማያቋርጥ ሂደትና በተግባር የሚገለጥ የሕይወት ዘይቤ ነው። ታዲያ ይህንን ማድረግ ወዴት ይቻላል? በሰው ልጅ ስላቦስ ይህንን ሁሉ ፈተና አልፎ እስከ መጨረሻ መጽናት የሚቻል ነገር ነው? እዚህ ላይ ነው የኢየሱስ ምሳሌነት ወሳኝ የሚሆነው። ምንጮቹ ኢየሱስን ፍጹም አርአያ ወይም ተምሳሌት አድርገው ያቀርቡታል። እሺ፣ እርሱ በሰው አካል ውስጥ ያለው ኃጢአት ኖረ፣ የሰው ልጆች የሚያጋጥሟቸውን ፈተናዎች በሙሉ አልፏል። ነገር ግን ኃጢአት አልሰራም፣ ሞትንም ድል ነስቶ ተነስቷል። ይህም ያሳየው በእግዚአብሔር ኃይል የሰው ልጆችም የኃጢአትና የሞትን ኃይል ማሸነፍ እንደሚችሉ ነው። አዎ። ስለዚህ አማኞች የእርሱን ምሳሌ እንዲከተሉ ይጠበቅባቸዋል። መንገዱን አሳይቷል፣ አሁን መከተል የእኛ ፈንታ ነው የሚል መልእክት አለው። በጣም ግልጽ ነው። እስካሁን ያየናቸውን ነጥቦች ስናስብ ከአፈር ወደ ማይበስብ ሳካል መለወጥ፣ አዎ፣ ለሁሉም ይሆን ግን የተለያየ ዓላማ ያለው ትንሣኤ፣ ፍትሕ በይፋ የሚገለጥበት የፍርድ ቀን፣ ከዚያም ከመላእክት በላይ የሆነ ክብር ማግኘት። ይሄ እኮ አንድ ግዙፍ የጠፈር ድራማ ነው የሚመስለው። በጣም ጥሩ አገላለጽ ነው። የሰው ልጅ ከውድቀቱ ተነስቶ በመከራ ውስጥ አልፎ ከፍጥረት ሁሉ በላይ የሆነ ክብርን ሲወርስ እናያለን። በጣም ጥሩ ማጠቃለያ ነው። ከሥጋዊው ዓለም ወደ መንፈሳዊው የሚደረገው ሽግግር ውስብስብ እና በርካታ ደረጃዎች ያሉት መሆኑን ምንጮቹ በግልጽ ያሳያሉ። ዋናው ቁም ነገር የጉዞው መጨረሻ ብቻ ሳይሆን ጉዞው ራሱ እና በጉዞ ውስጥ የምናሳየው ጽናት ጭምር ነው። ውይይታችንን ከመደምደማችን በፊት አንድ ለመነሻ የሆነ አዲስ ሐሳብ ላንሳ። እሺ። ምንጮቹ ሁሉም አማኞች በሚያገኙት የሕይወት ትንሣኤና በተለይ ሰማያት በሚያገኙት የተሻለ ትንሣኤ መካከል ልዩነት እንዳለ ይጠቁማሉ። አዎ፣ ደጆውን በዋል የሚለው ሐሳብ አለ። ሰማያት በሺህ ዓመቱ መንግሥት ውስጥ የመግዛት ልዩ መብት እንደሚያገኙ ይገልጻሉ። ይህንን መሰረት አድርገን እስኪ ይህንን ጥያቄ እናሰላስል። በምድር ላይ በነበረው ሕይወትና መስዋዕትነት ላይ ተመሰርቶ የትንሣኤ ደረጃ ወይም ጥራት ሊለያይ የሚችል ከሆነ ይህ ስለ ዘላለማዊ ሽልማቶችና ኃላፊነቶች ምንነት ምን ይጠቁመናል? በጣም ጥልቅ ጥያቄ ነው። ምናልባት ዘላለማዊነት ለሁሉም አንድ አይነት ሳይሆን በምድር ላይ በኖርነው ሕይወት የሚወሰኑት የተለያዩ የክብርና የኃላፊነት ደረጃዎች ይኖሩት ይሆን? ይህ ለቀጣይ ውይይት የሚሆን ጥሩ መነሻ ይመስለኛል።